ጀነራሉ እቅጩን ተናግረዋል። ፋኖ መቼ ወደ አዲስ አበባ እንደሚገባ ሲጠየቁም ሳይዋሹ እውነቱን መስክረዋል። እኚህ ጀነራል ከዘራ የሚመረኮዙ እግራቸው ስለ በገባው ጥይት ምክንያት የሚያነክሱ ወደ እስራኤል ሀገር የመሄድ ውጥናቸው ባለመሳካቱ ምክንያት ሸፍተው ጫካ የገቡ ከመንግስት ጋር የገጠማቸውን ንዴት ለማብረድ ፋኖን የተቀላቀሉ ናቸው። ብርጋዴር ጀነራል ተፈራ ማሞ እኚህ የቀድሞ የልዩ ኃይል አመራር አሁን የአፋብኃ ሴንትራል ኮማንድ አባል ከሰሞኑ ለሚነሱ በርካታ ጉዳዮች ማብራሪያ ሰጥተዋል። እናም ጀነራሉ ስለ ማስረሻ ሰጤ፣ ስለ ፋኖ ትግልና ስለ አማራ ክልል ባለስልጣናትም ተናግረዋል። ወደደም ጠላም መረራውም ጣፈጠው የነገ ታሪካችን በራሳችን እጅ ይጻፋል ብሎ በማወጅ እንቅስቃሴውን አሃዱ ያለው ፋኖ ከጎጃም እስከ ጎንደር ከወሎ እስከ ሸዋ ድረስ ስር እየሰደደ እድሜ ለህዋት ይሁንና መሳሪያ እየታጠቀ ከቀን ወደ ቀን ከዳዴ ለመቆም ወደ መፍጨርጨር ሲንደረደር ነበረ። በአንዳንዶች ልብ ውስጥ ስጋት ይገባ የጀመረው ያኔ ወጥተህ ወያኔን መክት ማርከህ መሳሪያን ታጠቅ ተብሎ የተፈቀደለት ወጣት ድንገት ራሱን ፋኖ ሆኖ የተደራጀ አመራር ውስጥ ገብቶ ሲያገኘው ነው ነገሮች ባልተጠበቀ አቅጣጫ እየነጎዱ መሆናቸው የታወቀው። መንግስትም ቀድሞ ፋኖ እያለ ሲያሞካሸው የነበረውን ቡድን ኢመደበኛ አደረጃጀት እያለ የዳቦ ስም ያወጣለት ገባ። ከፍተኛ የመከላከያ አመራሮችም ሳይቀሩ የፋኖ ጉዳይ አስግቷቸው የየዕለቱ ጉዳያቸው የአፈሙዝ ኢላማቸው አደረጉት። የጦሩ ዋና መሪ ፊልድ ማርሻል ብርሃኑ ጁላ በራሳቸው አንደበት ሲናገሩ እንደሰማናቸው ፋኖ ቀድሞ አወጣጡ ሀገር ለማዳን ኋላ ግን ተጠልፎ የተወሰደ ኃይል ሆኗል አሉ። እንደ ፊልድ ማርሻሉ ወቀሳ ከሆነ ፋኖ ህዋትን ልክ አስገባለሁ ብሎ የአማራ መሬቶችን ለማስከበርም ተማምሎ ከየቤቱ ቢወጣም በየግድግዳው ላይ የሰቀለውን የነብስ ወከፍ መሳሪያውን ታጥቆ በገፍ የወጣውን ሰራዊት ለመፋለም ቢቆርጥም ጦርነቱ ቀዝቀዝ ንግግሩ ሞቅ ማለት ሲጀምር ግን መልኩን ለውጧል። በዚህ ሁሉ መሃል ታዲያ አለፍ ገደም እያሉ ይታኮሱ የነበሩት አካላት በወሎ ምድር ላይ ተደጋጋሚ የእርቅ ስብሰባዎችን እስከ ማድረግም ደርሰው ነበር። የወሎን ፋኖ የሚመራው ወዳጆቹ ዋርካው የሚሉት ቆራጡ ምሬ ወዳጆ በአማራ ሚዲያ ኮርፖሬሽን በኩል ሳይቀር ብቅ ብሎ ስጋት መቅለሉን፣ የጦር ወሬ መቀዝቀዙን፣ እርቅ መውረዱን ሲናገር ነበር። ይህ ክስተት ደስፈክታ ውስጥ የከተታቸው እንደ ሕፃን ልጅ እየቦረቁ ይይዙት ይጨብጡትን ያጡ መኳንንቱ ታዲያ ብረትን መቀጥቀጥ እንደጋለ ነው ብለው በዚህ የእርቅ ድባብ ላይ ልዩ ኃይሉ ይፍረስ የሚል ውሳኔ ደረቡበትና አረፉት። ይህን የነበረ ነገሮች ከቁጥጥር ውጭ መሆን የጀመሩት ህወሓት የሚባል አማራው ላይ ሂሳብ ለማወራረድ ቀን የሚጠብቅ ፓርቲ መቀሌ ላይ ያስቀምጣችሁ 100 ኪሎ ሜትር በማይሞላ ርቀት ውስጥ ቲዲኤፍ የሚባል እስከ አፍንጫው የታጠቀ ሰራዊት እያባበላችሁ እንዴት ልዩ ኃይላችን ትጥቅ ፍታ ትላላችሁ የሚል ቅሬታንም ፉከራንም የቀላቀለ ስሞታ ከወደ ፋኖ ተሰማ። መንግስት ኃላፊነት የሰጣቸው እና አምባሳደር ተሾመ ቶጋም የልዩ ኃይልን ህገወጥነት ለሀገር አንድነትም ማስጊነት ያለውን ድርሻ እያመጡ ለማሳመን ጣሩ ለፉ። ነገር ግን ጉንጭ ከማልፋት ያለፈ ውጤት አላገኙም ነበር። ከዚህ በኋላ በመንግስትና በፋኖ መካከል የገባው ነፋስ ሰፊ ገደል ፈጥሮ አሁን ድረስ በድሮን ጭምር የሚዋጉ ጠላት ሆነው ተገኝተዋል። ታዲያ አሁን የመንግስት ተቃራኒ ሆነው ያሉት ፋኖች ገሚሱ እጁን እየሰጠ ገሚሱ ደግሞ እየፎከረ ነው። ብርጋዴር ጀነራል ተፈራ ማሞም ከፎካሪዎቹ ጎራ ተቀላቅለው እጅን አልሰጥም እያሉ ነው። ፕሮፓጋንዳው ይሄ እንግዲህ አንዳንድ ቅድም እንዳነሳሁልህ አንዳንድ መንፈሰ ደካሞች የገቡ አሉ እየገቡ የሚያነጋግሯቸው ከነዚያ ተነስተው ሌላውም ይሆናል በሚል የሄዱበት ነው እንጂ አብዛኛው ፋኖ ለምን ወደ ትግል እንደገባ አሳምሮ ያውቃል። የአማራን ችግር ሳይፈታ የአማራን ችግር ስር የሰደደ መገለል፣ መጠቃት፣ መፈናቀል መፍትሄ ሳያመጣ የሚመለስ ኃይል እንደሌለ እነሱ አሳምረው ያውቁታል። ስለዚህ አሁን ከዚህ መነሻ አድርገው ትንሽ አንዳንድ ደካሞችን እንዲሰበሰቡ እናደርጋለን በሚል የራሱን ታጣቂ እየሰበሰበ በቴሌቪዥን እያቀረበ የራሱን መሳሪያ ሸክፎ ገባልኝ የሚለው ይሄ ነው። ከዚህ የተነሳ በዚህ እንስራበት ከሚል ነው። በዚህ ትንሽ ብናገኝ እንስራ በሚል ነው። ጀነራሎቹ የጀነራል ዋና ስራው ውጊያ መምራት ነው። ውጊያ መንደፍ፣ ውጊያ መምራት ነው። ግን አሁን ወደ ተራ ቅስቀሳ ገባ። ጀነራሉም እየተጋፋ ወደዚህ ምን አስገባው? ጀነራል ተብሏል። እስቲ ያቀደውን ነው መፈጸም ያለበት እንጂ ህዝብ በየቀበሌው እየሰበሰበ ይደነፋን እንዴ? የማይሰራውን ይደነፋን እንዴ?
ማፈር እኮ አለበትኝ የማያደርገውን ኤርትራ ዘምታለሁ ቀይ ባህርን ቆጣጠራለሁ ይላል። ይሄን ሲናገር የነበረ ደግሞ ወደ ቀበሌ ወርዶ እንደዚህ እጅስ ይባላል እንዴ? እድልን ሰጥ እኮ አይደለም ወደ ቤታችን ሁሉ ነገር በትነን የገባ ነው። መከፈል ያለበትን ለመክፈል ነው። ስለዚህ መስተዳደሩ እንኳን እጅ ሊሰጠው ገና ሳይቀበር አይለቀቅም። ከዚህ በኋላ የሚደረገው ነገር እየከፋ እንደሚመጣ አውቆ ነው መንቀሳቀስ ያለበት። ስለዚህ ምንም የሚፈይደው ነገር የለም። እየዞረ ከመለፍለፍ ያለፈ በትግሉ ላይ የሚያደርገው ነገር የለም። የሚያሳየው የትግሉን ጥንካሬ፣ የፋኖን ጥንካሬ ፋኖ በዚህ በሁለት ዓመታት ጥላት ያን ያህል ሰራዊት አንቀሳቅሶ በየቦታው እየገታ ከቶ ይዞ እንደሚመታው እስከሚያጦለውለው ልክ ያስገባው መሆኑን ይሄን ነው የሚሰጠና ምናየው በዚህ ደረጃ ስለሆነ ምንም ከተራ ልፍለፋ የሚያመጡት ነገር የለም በፋኖ ላይ ለማለት ነው። እጅ ልሰጥ አይደለም ጫካ የገባውት የሚሉት ጀነራሉ የማስረሻ ሰጤንም ጉዳይ ከንቱ ጫጫታ ነው ሲሉ ነበር የገለጹት። አንዳንዶቹ ከመጀመሪያውም ሰርገው የገቡ ናቸው። ብልጽግና ሰርጎ ያስገባቸው በተለያየ ቦታ ዘረፋ እየፈጸሙ ፋኖን ያጥላሉ የነበሩ ናቸው በመሰረቱ እንጂ ትርጉም ያለው የትግል ተሳትፎና ሚና የላቸውም። አንድም ቀን እዚህ ቦታ ላይ ሰራን ብለው ደፍረው መናገር አይችሉም። እና እነዚህ ናቸው በግልም በተለያየም ስታቸው እነዚህ ናቸው አንዳንዶቹ። ሌላኛው ደግሞ አንዳንዱ ትግል እንግዲህ ጽናት ይጠይቃል። ትግል ጽናት ይጠይቃል። የጀመረውን መጨረስ ይጠይቃል። ማንኛውንም ዋጋ መክፈል ይጠይቃል። አንዳንዱ ደግሞ መንፈሰ ደካማ ሲታገሉ አይቶ ይመጣና የሚንበረከክ በግለሰብ እንደዛ ሊሆን ይችላል። እነዚህ አሁን ገብተው እዛ የታዩት በዚህ የሚፈረጁ ናቸው። በትግሉ ኖሮ አልኖሩ ምንም ፋይዳ የላቸውም። አንዳንድ ጊዜ ብቅ እያሉ ከሚለፈልፉት በስተቀር ትርጉም ያለው ሚናም የሰሩ አይደለም። ስለዚህ በእኛ የሚፈጥረው ነገር የለም። በዚህ አይነቱ ሄደ በእኛ በትግሉ ላይ በፋኖ ትግል የሚፈጥረው መሰረታዊ ነገር የለም። ምክንያቱም አይተዋን አብዛኛው አስቀድሞ መልኩ ሁሉ ነገር ይናገራል መንፈሰ ደካማ መሆኑን። ትርጉም ያለው ነገር ሳይሰራ እውነተኛ ትግል ከሆነ የጀመርኸውን በጽናት መጨረስ ነው። መጀመሪያ አስበህ ወደ ትግል መግባት አለብህ። ከገባህ ደግሞ ያን ትግል እስከ መጨረሻ ይዞ የሚሄድ መንፈሰ ጠንካራ ይጠይቃል። ይሄኛው ኖር አልኖረ የሚፈይደው ነገር የለም። በዚህ ነው የሚታዩትኝ። አሁን በፋኖ ላይ የሚፈጥረው ከተራ ጫጫታ ያለፈ የሚፈጥረው ነገር የለም። መቼም ብዙ የፋኖ ደጋፊዎች ፋኖ አዲስ አበባ ገብቶ አገሪቱን የሚቆጣጠረው መቼ ነው ብለው መጠየቃቸው አይቀርም። ታዲያ ብርጋዴር ጄኔራሉን በተመሳሳይ ይሄ ጥያቄ ቀርቦላቸዋል። ከዚህ በፊት ዘመነ ካሴና ምሬ ወዳጆ አንድ ጊዜ ይህ ዓመት የፋኖ ነው ሲሉ፣ ሌላ ጊዜ ደግሞ ገናን የምናከብረው 4 ኪሎ ነው ሲሉ ነበረ። አሁንም ጄኔራሉ ምን አይነት ቃል ይገቡ ይሆን ብለን በጉጉት ብንጠብቅም እርሳቸው ግን እንደ ጓዶቻቸው ስሜታዊ ከመሆን ይልቅ በዚህ መልኩ ዲፕሎማሲያዊ ምላሽ ሰጥተዋል። ይሄ ፋኖ መቼ ነው ሙሉ በሙሉ አዲስ አበባ የሚደርሰው ሀገሪቱን የሚቆጣጠረው የሚለው ይሄን የሚመልሰው ዝግጅታችን ነው። ዝግጅታችን ነው። ሁለመናዊ የሆነ ሁሉን ያቀፈ ዝግጅት ሲኖር ዝግጅታችን መቼ የቱን መያዝ እንዳለብን እያንዳንዱን እየመለሰ ይሄዳል። ምክንያቱም አገር ነው። አገር ያለ ዝግጅት ዘለህ የምትገባበት አይደለም። ዝግጅቱ ሁለመናዊ ይሆናል። ሁሉን አቀፍ ይይዛኒ ከሌሎች ጋር የሚኖር ትብብርን ይይዛኒ ወደፊት አገሪቱ እንዴት ነው የምትመራው፣ በምንድን ነው የምትመራው አስቀድሞ ይመለሳል። ለተፈጠረው ሁኔታ ይሄን ሙሉ በሙሉ የሀገሪቱን ጸጥታ ሊቆጣጠር የሚችል ኃይል ማዘጋጀት ይጠይቃል። ስለዚህ ዝም ብሎ እየተነሳ በዚህ ነው እንደሚባለው አይደለም። ዋነኛውን ብርቱ የምናደርገው ሙሉ ዝግጅት ነው። መቼ መቆጣጠር እንዳለብን የሚወስነው እንጂ አስቀድመ በዚህ ወር በዚህ ቀን አይደለም። ዝግጅታችን ሙሉ ከሆነ ዝግጅቱ መነሻ ተደርጎ ነው
ወደ ሙሉ ማጥቃት የሚገባው። ካልሆነ ግን ዋነኛው በዝግጅት የሁሉም አይነት ዝግጅት ስለሚጠይቅ ይሄ ነው መሐከሉ ለማለት ነው። አዲስ አበባ የምንገባበት ጊዜ እንደ ጥንካሬያችን ይወሰናል ያሉት ተፈራ ማሞ እርግጡን ቀን ለመናገር የሚያስቸግር ሁኔታ ላይ መሆናቸውን ያሳበቀባቸውን ምላሽ ነበር የሰጡት። መንግስት ኢትዮጵያውያን የመጣንበትን የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛው ሰዓት አሁን ነው አለ። የመንግስት ኮሚኒኬሽን አገልግሎት ባጋራው መልእክት ምክክር ለጋራ አሸናፊነት፣ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ ወሳኝ መሆኑን አንስቷል። በኢትዮጵያ ለዘመናት ያለመግባባት የንትርክና የእርስ በርስ ግጭት ምንጭ የነበረው ኋላ ቀር ፖለቲካ ባህላችን የወለደው ችግር ነው ብሏል። ይህን ችግር በመሰረታዊነት ለመቅረፍና በሀገራዊ ጉዳዮችና በብሔራዊ አጀንዳዎች ዙሪያ የሚታዩ ልዩነቶችንና መካረሮችን ለማድረቅ ሀገራዊ ምክክር ወሳኝ ጉዳይ መሆኑንም ገልጿል። መንግስት አዎንታዊ የሰላም ባህል እንዲሰፍንና የሰለጠነ የፖለቲካ ባህል ተገንብቶ ኢትዮጵያውያን ችግሮቻቸውን በጠረጴዛ ዙሪያ በሀሳብ አውድ ብቻ መፍታት አለባቸው የሚል ጽኑ እምነት አለው ነው ያለው። ለዚህ ተግባራዊነትም በቁርጠኝነት እየተንቀሳቀሰ ይገኛል ብለዋል። በኢትዮጵያ የተጀመረው ሁሉን አካታች የሆነ ሀገራዊ ምክክር ልዩነቶቻችንን በሰለጠነና በሰላማዊ መንገድ ለመፍታት ያገኘነው የማይተካ እድል ነው። ይህ እድል ለሁሉም አካላት የተከፈተ የትኛውንም ወገን የማይለይ አካታች የምክክር እድል ነው። በዚህ እድል ለመጠቀም ሁላችንም ኢትዮጵያውያን ዝግጁ ልንሆን ይገባል ነው ያለው። ይህ እድል የኖረውን የወንድማማችነት እሴት ያዳከመውን የተበላሸ የፖለቲካ ባህላችንን ከማከም ባለፈ ዘላቂ ሰላማችንን ለማረጋገጥ ቁልፍ ጉዳይ ነው። የምክክር እድሉ በመሰረታዊ ጉዳዮቻችን ዙሪያ ሀገራዊ መግባባት ለመፍጠር እየዳበረ የሚሄድ ዴሞክራሲያዊ ስርዓት ለመገንባት በመካከላችን የእርስ በርስ መተማመንን በመፍጠር የህዝብን መተባበርና አንድነትን በማረጋገጥ የማይተካ ሚና ይኖረዋል ብለዋል። በኢትዮጵያ ታሪክ ጦርነትና አብዮት የተሟላ መፍትሄ የማያመጡ መሆናቸውን በተግባር የተረጋገጠ ጉዳይ ነው። በሁለቱም መንገድ የመጣ አሸናፊነት ጊዜያዊና መልሶ ቁርሾና ቂምን የሚያሳደር መንገድ መሆኑን ተመረነበታልም ብሏል። ኢትዮጵያውያን ለዘመናት በውይይትና በምክክር ችግሮቻቸውን፣ አለመግባባቶቻቸውን የመፍታት ድንቅ ባህል የነበራቸው ህዝቦች ናቸው። ነገር ግን ይህ እሴት እየጎለበተ በመጣው ኋላ ቀር የፖለቲካ ባህል ምክንያት ከጊዜ ወደ ጊዜ በመደብዘዝ ከፋፋይ ነጠላ ትርክት መገለጫችን እስከመሆን ደርሷልም ነው ያለው። በዓለም ላይ በርካታ ሀገራት ከከረረ ልዩነትና ከግጭት ድባብ ለመውጣት ሀገራዊ ምክክር እንደ መፍትሄ መጠቀማቸውን አንስቷል። እናም ኢትዮጵያውያን ይህንን ማድረግ የማይሳንን ህዝቦች ለመሆናችን በየአካባቢው ያሉ ባህላዊ ሴቶቻችን ማሳያ ናቸውም ብሏል። ዘላቂ የሆነ መፍትሄ ለማምጣት በእውነተኛ ፖለቲካዊ መሻት፣ በቅንነት ለውይይት፣ ለሰጥቶ መቀበልና ለጋራ መፍትሄ ሁሉም የበኩሉን አስተዋጽኦ ለማበርከት መነሳት ይኖርበታልም ብለዋል። ኢትዮጵያውያን የመጣንበትን የግጭትና የጦርነት አዙሪት በቃን የምንልበት ትክክለኛው ሰዓት አሁን ነውም ብለዋል። ግጭት ማንንም አሸናፊ የማያደርግ የጥፋት አዙሪት ስለሆነ የሀገራዊ ምክክር ሂደትን ስኬታማ ማድረግ፣ ችግሮችን በሰላማዊ መንገድ መፍታት፣ የህግ የበላይነትን ማስፈን ለሁሉም ኢትዮጵያውያን የምትሆን ሀገር ለመገንባትና ሁላችንንም የጋራ አሸናፊ ለማድረግ ያግዘናል። ሁሉም አካል በምክክሩ በንቃት እንዲሳተፍም ጥሪ እናቀርባለን ብለዋል።